የባንዳነት ትርጉም ከጠፋችሁ በዝርዝር እናስረዳችኋለን በተጨባጭ ማስረጃን ሞግታችኋለን አገር እየሸጣችሁ ነው አገር አሳልፋችሁ ሰጣችኋል ወንጀል ነው እየሰራችሁ ያላችሁት በሰባዊነት ላይ የሚፈጸም ወንጀል እየሰራችሁ ነው የጦር ወንጀል እየፈጸማችሁ ነው እንዴት አድርገን እንዴት ተደርጎ ከወዴድ ጋር ሰው ይሰለፋል ዘጋርዲያንና ቢቢሲ የቅርብ ጊዜ ሪፖርታቸው ብቻውን ከበቂ በላይ ተናግረዋል ስርዓቱ በአማራ ህዝብ ላይ ፈጸመ ብለው ያወጡት መረጃ ከነሱ ስለሰማነው አይደለም በተጨባጭ ህዝባችን ላይ ስለተፈጸመ ነው ስለዚህ መከራና ፍዳ እየተቀበለ ያለ ህዝባችን ይህንን ሁላይ ስቃይና መከራ ተቀብሎ ገና እየተቀበለ ባለበት በዚህ ወቅት አንድ ጊዜ ወደ ፍለጋ አንድ ጊዜ እንትና መጣብኛል ያንስ ፍለጋ ሚል ሩጫ የሚባል ጫውታ የለም ተገባህ ትወጣዋለህ ራስህ ወደኔ ሄድከው ወደኔ የገባበት ነው ያለምንም ይሉንታ ላለመጥፋት ትግል የምታደርጉ አካላት መናበብ ይጠይቃቸዋል እኔ ማንኛውም ያማራ ሁሌም ያሰመርኩበት የሚሄደው ደለብሬት ነው መድገም ስለፈለኩም ብዬም ነው ማነሳው ያማራን ህዝብ የሉና ትግል የምትመሩ አካላት ሁልጊዜም ማነሳው ሐሳብ ያማራን ህዝብ የሉና ትግል ውጤታማ ለማድረግ የትኛውም አካላት ጋር የምትፈጥሩት አሊያንስ ያማራን ህዝብ መሰረታዊ ጥያቄዎች ኮምፕሮማይዝ በማድረግ ላይ እንዳይሆን ተጠንቀቁ ብቻ ነው ያማራን ህዝብ መሰረታዊ ጥቅሞች ኮምፕሮማይዝ እስካላደረጋችሁ ድረስ ያማራ ህዝብ መሰረታዊ ጥያቄዎች ከሆኑት አንዱ እስከዛሬ የተፈጸመበት ፍትህ የማግኘት መብቱም የማይነካ መሆኑን አረጋግጣችሁ በኢትዮጵያ ውስጥ ያነሳቸው መሰረታዊ ጥያቄዎች አንድም ኮምፕሮማይዝ ሳይደረጉ የሚፈጸሙ መሆናቸውን አምናችሁ በዋነኛነት ከናንተ በሚመነጨው ኃይል ነው እንጂ በተንበርካኪነት አይደለም አቅም እንዳነሰው ሰው በየቦታ ሂደ አላዝነ ለምነ ሳይሆን አቅምህን እያየ ካንተ ጋር በሰራ ያዋጣኛል ብሎ እንዲመጣ ነው የምታደርገው ሶ ባርጌኒንግ የሚባለው ፓወር አንተ የተደራጀ አቅም ኃይል ነው ሰተ መቀበል የሚያስችል ሶ 10000 ወታደር ይዞ የተጠናከረ አካል ካለ 100 ይዘህ ለደራደረው ብትል ምንድነው የምትተዳደረው 100 ነው ያስከው ተገዳዳሪ አቅም ያለህ መሆንህን አረጋግጥ ነው የምትቀርብበት ቦታ ይሄ ነው እኮ ባርጌኒንግ መደራደሪያ መከራከሪያ አቅምህን ቢልድ አድርግ ይሄን ለማድረግ 6-7 አደረጃጀት የሚለውን እርሱት ቢቻል አንድ ሴንትራል አድርጉት ተማከል በንግግር በትብብር የምትመሩት ወሳኝ የሚባሉ የወታደራዊ እንቅስቃሴ ዕውቀት ያላቸው ግንዛቤ ያላቸው አካላት አሉ ለምሳሌ እነዚህን አካላት አሰባስቦ እነሱ እንዲመክሩበት አንድ አቅጣጫ አንድ ስትራቴጂ ነድፈው ያማራን ህዝብ የሉና ትግል እንዴት ስኬታማ እናርገ ይሄንን ህዝብ እንዴት ከልቂት እናድነው እነሱ እንዲመክሩ ስትራቴጂ እንዲያወጡ ፖለቲካ ዝንባሌ ያላቸው አካላት በፖለቲካው መስክ ላይ ሰብሰብ ብለው የሚዲያና ኮሙኒኬሽን ላይ ዝንባሌ ያላቸው ለይታቸው በሚዲያና ናም የውጭና የኮሙኒኬሽን ጉዳዮች ላይ ጥሩ የሆኑ ደግሞ እንደዛው ዲፕሎማሲና ኮሙኒኬሽን ላይ እነማን ጥሩ ይሆናሉ ይሄንን በየፈርጁ ከለየ በኋላ የሁሉም ጉልበት ተደምሮ ነው አንድ ጠንካራ ነገር የሚፈጥረው ሶ ጠንካራ ዲፕሎማሲ የሚሰራ አካል ያስፈልጋል ጠንካራ ፒአርም ያስፈልጋል ምርጥ ስትራቴጂስት ያስፈልጋል ሰልፍለስ የሆነ ሊደር ያስፈልጋል ጠንካራ የሆነ መሪ ያስፈልጋል ሶ ሊደር የሚባለው እነዚህ ሁሉ ተሰብስበው በጋራ መተው ነው የሆነ ምናምን አምጥተ ስብሰባ እንዲጠራ እንዲሰበስብና አመራር ምንድነው አመራሩ እንዲሰበስብ ኦርጋናይዝ እንዲያደርግ ከፍላችሁ የሰጣችሁትን ስልጣን ኤክሰርሳይዝ እንዲያደርግ መሪ የምታደርጉት ሰው አይደለም ፈላጭ ቆራጭ መሆን ያለበት ወሳኞቹ የጋራ ሊደርሺፑ ወሳኙ ዋናውን የስልጣን ክፍል ከያዘ መሪ አርገህ የምትመርጠው አካል ስራ አስፈጻሚውን የሚሰበስብ አመራሩን የሚሰበስብ አመራሩ ያሳለፋቸውን ውሳኔዎች ለማስተግበር ተግቶ የሚሰራ ይሆናል ማለት ነው በዚህ መልኩ ፍሬም አድርጉት ይሄንን አድርጉና ፈጽማችሁ ዓለምን የሚያስደንቅ ነገር ይዛችሁ ነው ሰው በየሳምንቱ በየቀኑ በየወሩ ይወጣችሁ እንዲተፈጥሮ በዚህ ሆኖ ምናምን ከምትሉት በላይ ጨከን ብላችሁ ከራሳችሁ ስሜትም ኢፎም ኮምፕሮማይዝ የምታደርጉት ነገር ካለ አድርጋችሁ ለአማራ ህዝብ ሲባል የሚከፈል መስዋዕትነት ነው ብላችሁ ዝቅ ብላችሁ ማሸነፍ ሲኖርባችሁ ዝቅ ብላችሁ አሸነፋችሁ ከዚህ ያህል ጊዜ በኋላ ለተራዘመ ጊዜ በዲፕሎማቲክ ማህበረሰቡም ዘንድ አንድ መሆን ባለመቻላቸው ሚል አገዛዙ
ሁሉ ጊዜ የፖለቲካ ሸቀጥ መነገጃው የተከፋፈሉ ናቸው እንደዚህ ናቸው ያለ ሚነዛው ነው ሌላውም ትግሉን እንደ ጃርት እሾህ እየሆነ የወጋው ያለው የተከፋፈለ ነገር አለ በሚለው በቆረጣ እየገባ ነው እንደዚህ ያለው ነገር ማዳከም እንደዚህ ያለው ነገር ማለፍ የሚያስችል ብቃት አምጡና አስደምሙን ደሞ ማድረግ ትችላላችሁ ፈተና አለ ኦፍ ኮርስ በውስጣችሁ ስንት የተሰገሰጋለ አንድ እንዳትሆኑ መርዝ ሲረጭ ነበር አንድ እንዳትሆኑ ሲጎትታችሁ የነበረ ለአንዱ ሌላ ሌላኛው ሌላ ያወራ ሜስ ሲፈጥር የነበረ እንዳንዱኮ አንዴ ሰኔ 15 ይላል አንዴ ሐምሌ 15 ይላል አንዴ ምናምን ምንም ያሳዝነው እዛ ላይ ተቸክሎ መጻኢ ሁኔታውን ያጨልመዋል አትሊስት ሌላውን ሁሉ ተወና አብይ አህመድ ከለንደን ያንን አንድ ደህንነት አምጥቶ አማራ ክልል ባያሰማራውና እንደው ቅራኔ ተፈጥሮ በመካከላቸው ያልተገባ ውጥረት እንዲፈጠር ባያደርግ ኖሮ ትንሽ ልዩነት አላቸው ቅራኔ ያላቸው የሚባል ክፍተት አይኖርም ነበርኮ ባይኖር ደግሞ አብይ አህመድ የሚገባበትና ሁለቱንም በዚህም ያለውን ገሎ አብሮ ግን አፈላላጊ ባልሆነ ነበር አብይ አህመድ የሚያውቀው ሌሎችም የሚያውቁት አንድ ሀቅ ወደፊት ጊዜ ሲመጣ ብቻ ብዙ ምንለው ነገር ሁሉ እንደው በማይሆን ጊዜ እኮ እንደው ስብሎ አልፋ የሆነ አሁን ሊያሻግረን የማይችል ፍርና ምናምን ውስጥ ላለ መግባት እንጂ አንዳንድ እኮ የሚያስደምሙ ነገሮች ሁሉ አሉ ግን ባለ ወቅቱ የሆነ ነገር ይሄ የባዴን ካድሬ ሁላ የሆነ አጀንዳ በቆስቁሶ ባመጣ ቁጥር እዛ ጋር መሆን የለብንም ለዛ ነው ምዕራፍ 4 በሚል እንየው አራተኛ ምዕራፍ ነው ተመልሰን ሶስተኛ ላይ ሁለተኛ ላይ በገጠመን ፈተና ላይ እዛው አንርገጥ ይው የሚለውን ማስቆም አይቻልም የማህበራዊ ሚዲያ ላይ መጥቶ ጥላቻ የሚጽፍ ቅድም እንዳልናችሁ ጥላቻ የሚናገር እሱን ማስቆም አትችልም በየቲክቶኩ ከኔ በላይ የአማራ ወዳጅ የለም ከኔ በላይ አማራ የለም ብሎ ሲያበቃ ሸዋና ወሎ አብሮ እንዳይቆም ሽብልቅ መሃል ላይ የሚያስገባው ነው ታገኘዋል ግን አማራኒ ነው የሚል አንድ መጥቀስ ትችላላችሁ ትግሬኔም ብሎ ሲያበቃ በአድዋና በሽሬ መካከል ሽብልቅ የሚያስገባ መከፋትም ካለው ስብሐት ነጋን ሊወቅስ ይችላል ደብረጽዮንን ሊወቅስ ይችላል ቤታቸው ረዳን ሊወቅስ ይችላል ግን በአድዋና በመናምን መካከል አሉ የሚባሉ እኮ አውራጃዊነት ችግር የለም ይያልኩ አይደለም በየቲክቶኩ እየገባ ግን አንተ አድዋ አንተ ሽሬ እያለ ሲዋቀት ታይዋል ኤሊት የሚባለው ስረጃጅም አንጀት የሆነ ጽሁፍ እየጻፈ እንደዛ ሲያረጋይታል አብይ አህመድ በተከታታይ በዚህ ደረጃ ባለፉት 7 አመታት ወለጋን እንደ ህዝብ እኮ ራሱ የኦሮሞን ማህበረሰብ እንዴት እየፈጀው እንደሆነ እኮ ይታያል ይሄንን እያደረገ ያለው የሸዋ ጀልዱ ስብስብ መሆኑ ጠፍቷቸው ነው ግን የወለጋ ኤሊቶች ወጥተው የሸዋው ይሄንን እያደረገ ነው ይሄ ጀልዱ ስብስብ ሲሉ አይደለም የምትሰማው አብይ አህመድን ነው ያተኮሩትና አነጣጥረው የሚታገሉት አየህ እዛ ስርዓቱ የሚቧደን ባዴን ግን እዛ ይቧደንና እሱ የአማራ ብልጽግና የሚባል ድርጅት ይዞ በተላላኪዎቹ አማካኝነት ግን ያየ ጎንደሬነት ጎጃሜነት ሸዋነት ወሎነት ምናምን ብለው አምጥቶ አማራነትን አንገቱን መቁረጥ ይፈልጋል ለዚህ እድል አትስጠው ነው አላማው ይሄ ነበረ ሰኔ 15 የሚባል ነገር ሲያመጡ አላማው ይሄ ነበረ በዛ ውስጥ እኮ የተሳሳተ የለም ጥፋተኛ የለም ምናምን የለም እኮ አይደለም እንዴት ወደ ጠላት ወዳዘጋጀል ወጥመድ ገብተህ ባጣው የቆጨህ ከሆነ እንዴት ሌላ እንድታጣ ትፈልጋለህ ለአማራ ህዝብ የእናት ባህር የሚኖርህ መቼ ነው
የእናት ባህሪ ቢኖርህ እኮ ሁለት ልጆቿ ይብን ተጣልተው አንዱ ሌላኛውን አጥቅቶት ጉዳት ቢያደርስበት እንደው እስከ ሞት እንኳን ቢያደርሰው ሁለተኛው ይታሰር ቢባል ይሄን በሞት አጥቼ እንደገና ይሄ እንዴት ይታሰርብኛል ለምትለው ልጇን ስለገደለው ደስ ብላት እኮ አይደለም እሱን በሞት አጥቼ እንደገና ይሄኛው ታስሮብኝ በታጥቼ እንዴት ተሰቃያለሁ ነው የምትለው የእናት ባህሪ ቢኖርህ ሰኔ 15 ያንን ሁሉ አጉድሎብን ሲያበቃ እሱን እየታከክን ደግሞ እንዴት ሌላውን እናጣለን የሚል መንገብገብ ውስጥ ሊኖር ይገባ ነበር ትልቁን ምስል ማየት በጣም ጠቃሚ ይመስለኛል በመጨረሻ ደጋግመን እንዳለው ኦህዴድ ያመጣት ያለችውን አዲስ ትርክት በጣም በጥንቃቄ ማየት በብርቱ መታገል የሚጠይቅ ጉዳይ ነውና ጥንቃቄ እናድርግበት አባዱላ የአሰብን ጉዳይ ይዞ የመጣው ግልጽ አድርጎልናል አሁን እንዳውም የኦህዴድ የአሰብ ጥያቄ ግልጽ ሆኗል ከምንም በላይ ግልጽ ሆኗል አሁን አባዱላ መጥቶ ሲገልጸው በትክክል ወሎ ሰሜን ኦሮሚያ ነው ከሚል ጩኸታቸውና ትርክታቸው ጋር የተገናኘ ትግል እንደሆነ ሁን ከመቼውም ጊዜ በላይ ግልጥልጥ ብሎ አደባባይ ወጣ ስለዚህ አሰብ እንዝመት ሲልህ ኦህዴድ ወሎ ሰሜን ኦሮሚያ ነው የሚለውን ፕሮጀክት አሳክቶ ሽመልስ አብዲሳ ቃል የገባውን ኢሬቻን ቀይ ባህር ላይ የማክበር በዓል ማስፈጸሚያ ሊያረጉ ነው አንተ ሄደ ኢትዮጵያ ወደብ ታገኛለች በሚል ምናምን ኩልሽ ጫውታ ሞታለው ምናምን ብላ አስበህ ከሆነ መጀመሪያ መጠየቅ ያለብህ ይሁን በየመድረኩ አቅም ያላችሁ መጠየቅ የምትችሉ ከሆነ አዲስ አበባ ውስጥ የመሰረት ድንጋይ ተጥሏል ወሎ ሰሜን ኦሮሚያ ነው በሚል አላረማችሁትም ይሄን አዲስ አበባም ኬኛ ብላችሁታል ድሬዳዋንም ኬኛ ሐረርንም ኬኛ ብላችኋል ወሎ ዘኢንታየር ወሎ ቤት አማራን ኬኛ ነው ካላችሁ አሁን መታችሁ አሰብ የወሎ ግዛት ነው ስትሉን አሰብ የኦሮሚያ ነው ያላችሁ ነው ያላችሁት አማራ ላይ ቤት አማራን ወሎን እየነጠቃችሁ አሰብን ለአማራው ለኢትዮጵያ ያስመለስን ነው የሚል ጫወታ እንደዚህ እንኳን ይሄንን መረዳት ማገናዘብ ያቃተው ህዝብ ነው ወይ ያለ ብላችሁ ነው ወይ የምታስቡት ያንዳንዱ የአማራ ተወላጅ ምን እየሰራ ነው ኮንስፓይረሲ ፖለቲካውን እዩት ምን እያደረጉ ነው ለዛሬ እቺን ኪ ፖይንት ልናመላለሳት ይገባል በየቲክቶኩ እንደው የተሻለ ውይይት የሚደረግ ከሆነ በዚህ አንግል ተወያዩበት እስኪ አጀንዳ ከሆነ ይሄንን አጀንዳ እናርገው እስኪ ወሎ ቤት አማራ መሆኑን ተደው ወሎ ሰሜን ኦሮሚያ ነው የሚል ካርታ በየጽፈት ቤታቸው አድርገው አቋም ይዘው እያንጸባረቁ ያለው እንደነ ኮሎኔል ገመቹ እኮ ይፋዊ በሆነ መንገድ እኮ አማራ ደብረ ብርሃን ብቻ ነው አገሩ እኮ ነው ያሉት ለሰንት ቪዲዮ አምጥተና ሳይተናቸዋል አይደለም እንዴ እንኳን ይወል በወሎ በኩል አሰብን አሉ አይደል ኤርትራ ባረንቱን እኮ አንድ የኦሮሞ ጎሳ ነው ብለው እኮ ነው የጠሩት ባረንቱን መቀሌ ምናምን ነገር አለው አዲግራትን አዲጋራ አለው እየተነተኑ አላያችሁም እንዴ ትርክት ነው ያስቀመጡ ያሉት ይሄ አደገኛ የፖለቲካ ኃይል ከኤርትራ ጋር ተዋግቼ አሰብን አመጣልሃለሁ ሲል ለማን ነው ያመጣ ያለው ትልቁ ኦሮሚያ ምናምን ብሎ ኢምፓየር ብሎ ለሚያስበው እኮ ፕሮጀክት ነው አንተን ሟች የሚያረግ የገዛ ቤት እንድታቃጥል እያደረገ ነው ያለው እኮ በገዛ ራስ ላይ እንድትተኩስ እያረገ ነው ያለው ይሄ ነው መነጋገሪያ መሆን ያለበት ስለዚህ የኦህዴድ አገዛዝ 4 ኪሎን ይዞ በተቀመጠበት በዚህ ወቅት ኤርትራ ጋር ተጣልቻ አመጣዋለሁ የምትለው አሰብ እንዳታስበው መጀመሪያ ወሎ ቤት አማራ መሆኑን አስረግጠ ወሎ ፓርቲ ምናምን ብሎ አንድ ነፃነት አሰው ማን ነው ያ ነፃነት አሰው በሚባል ልጅ በኩል ፓርቲ አደራጅቶ ገና ሊጫወትብህ እየሞከረ ነው ያለው ይሄንን ሳትፈታ ወደ ሌላ እንቅስቃሴ መሄድ አደገኛ ነው ስለዚህም ማንኛው መከዳለው ምትል ባንዳነት አንገት ላይ አንጠልጥለ የምትሄድ አካል የምትሄድበት ነው ወቀው አይደለም አማራውን